መጽሐፍ ቅዱስ ውስጥ ያለውን ቃል የማይቀበሉ ሰዎች ይድናሉ ብለህ ታስባለህ? መጽሐፍ ቅዱስ ላይ ያለውን ነገር ወይስ አይድኑም ብለህ የምታስበው? ምን ማለት ነው? ለምሳሌ መጽሐፍ ቅዱስ ላይ ከተጻፈው ውጪ የሚያምኑ ሰዎች አይ አብራራው፣ አልገባኝ። ከተጻፈው ውጪ ማመን ማለት ምን ማለት ነው? ከተጻፈው ውጪ ነዋ። ለምሳሌ መጽሐፍ ቅዱስ ላይ ይህ ሀ ነው ካለ አንተ ለ ነው የምትል ከሆነ ትድናለህ አትድንም? አብራሯ በምን መልኩ ምንድነው አሁን ልትሎ የፈለከውን ግልጽ አድርገው። እሺ ለምሳሌ አጠር አድርገህ መልስልኝ። መጽሐፍ ቅዱስ ላይ ጥምቀት ለድነት ብሎ የሚያምነው ወይስ ለድነት አይደለም ብሎ የሚያምነው? አጭር አድርገህ መልስልኝ። ጥምቀትና የጌታ እራትን ወይ ይድናል መጽሐፍ ቅዱስ የሚያምነው እንዴት ነው? መጽሐፍ ቅዱስ እንዴት ነው የሚናገረው? ይድናል ብሎ የሚያምነው አይድንም ብሎ የሚያምነው? ስለ ጥምቀትና ስለ ቅዱስ ቁርባን የፍላጎት ጥምቀት ማለት መጠመቅ እየፈለገ ድንገት ግን ቢሞት ማለት ነው። በሆነ ኬዝ ድንገት ቢሞት ያ ሰው ድኗል ተብሎ ነው የሚታመነው። የደም ጥምቀት የሚባለው ደግሞ አሁንም አምኖ ሳይጠመቅ የተሰዋ ሰው መስዋዕት የሆነ ሰው ያ ሰው የደም ጥምቀት አግኝቷል ድኗል ነው የሚባለው ሳይጠመቅ። በቤተ ክርስቲያን ታሪክ ውስጥ ያለ ነው። ካቴኩመንና ከተጠመቀ በኋላ ኮንፈርምድ ካቴኩመን ይሆናል ማለት ነው። ሰው በአብ ወልድ በመንፈስ ቅዱስም የተጠመቀን ድጋሚ ካተጠመቀ ማን ነው ያዘዘው? መጽሐፍ ቅዱስ አንዲት ጥምቀት ነው ኤፌሶን 4 ላይ የሚለው። የቁስጥንጥንያ ጉባኤ ለኃጢአት ስርየት በምትሆን በአንዲት ጥምቀት ነው ቤተክርስቲያን ያለችው። በአንዲት ጥምቀት፣ ሁለት ጥምቀት የሚባል የለም። እነ ቢሾፕ እስጢፋኖስ ያሉት ይሄ ነው። በአብ ወልድ በመንፈስ ቅዱስ የተጠመቀ ድጋሚ እንዳይጠመቅ ነው ያሉት። በቤተክርስቲያን መካከል እኮ ነበረ እንደዚህ አይነት ነገር። አናባፕቲስቶችን ለምንድን ነው የተቃወሙት? የተገደሉት ያ ሁሉ ሉትራኖች፣ ካልቪኖች፣ እነዛ ወንጌሊ፣ ካቶሊክ ሁሉ የገደሏቸው ለምንድን ነው? ያንን እንትን ስለጣሱ አይደል እንዴ? ድጋሚ ስላጠመቁ ነው እኮ። ብዙ ሰው እኮ አልቋል አናባፕቲስቶች በቤተ ክርስቲያን ታሪክ ውስጥ። ገብቷል ናቲ? ያ እዚህ ጥምቀት ላይ እኔ እኮ ያልገባኝ ነገር ሰውየው ያለ እምነት ከተጠመቀ ታዲያ ምንድን ነው ፖይንቱ? እሱ እኮ ነው ግራ ይገባኝ እኮ። ያለ እምነት ከተጠመቀ ምንድን ነው ፖይንቱ? አሁን እኮ አላመነም እኮ አይደለ? ያንን ጥምቀት በማን ነው ያላመነው? በጥምቀቱ መዳን እንደሚችል እኮ አላመነም እኮ አይደለ? ኦኬ ምንድን ነው ያልኩ? በክርስቶስ ነው ሰው ማመን ያለበት። የምታምነው ክርስቶስን ነው አይደለ? ኖ ልልክ የፈለግኩት ከክርስቶስ የበለጠ ጥምቀቱን ወይ ምናምን እያልኩ አይደለም። በክርስቶስ ውስጥ ግን በእምነት ውስጥ ግን ጥምቀቱንም ግን ማመን አለበት እኮ አይደለ? ጥምቀት እንደሚያድን ሳያምን ቢጠመቅ ምንድን ነው ፖይንቱ? ያ ሰብጀክቲቭሊ ነው እኮ አልኩ። ሰብጀክቲቭሊ ነው። ሰብጀክቲቭሊ የራስ የምታደርግበት ነው። ኦብጀክቲቭሊ ነው ቫሊድ ነው እያልን ያለ ነው። ኦብጀክቲቭሊ ቅድም ያልኩ እኮ ያንን እኮ መልሰልኛል አይደል እንዴ? አሁን ክርስቶስ ኢየሱስ የእግዚአብሔር ልጅ ነው አይደለ? የእግዚአብሔር ልጅ እንደሆነ ታምናለህ። አንተ የእግዚአብሔር ልጅ አይደለም ብትል የእግዚአብሔር ልጅ አለመሆኑ መሆኑ ይቀራል? አይቀርም። በቃ አይለወጥም። የማይለወጥ ነው። የማይለወጥ የማይቀየር እውነት ማለት በአንተ በሰዎች ማመን አለማመን ላይ ሊለወጥ ሊቀየር የማይችል ኦብጀክቲቭሊ ከተባለ ማለት ነው። ስለዚህ ኦብጀክቲቭሊ ጥምቀቱ ቫሊድ ነው። በምን የተጠመቀ? በአብ በወልድ በመንፈስ ቅዱስም የተጠመቀ ኦብጀክቲቭሊ ቫሊድ ነው። ሰብጀክቲቭሊ ግን ጥምቀት ለኃጢአት ስርየት፣ ጥምቀት ለሪጀኔሬሽን የሚለው ግን ሰብጀክቲቭሊ ነው። ሰብጀክቲቭሊ አንድ ሰው አመነ ማለት በጥምቀት ውስጥ እግዚአብሔር ያስቀመጠውን በሙሉ የራሱ አድርጎታል ማለት ነው። ሰብጀክቲቭሊ አላመነም ማለት ጥምቀቱ ቫሊድ ነው፣ ነገር ግን የራሱ አላደረገውም። ግልጽ ነው መልሴ? ነገር ገብቶኛል፣ ግን በጣም ብዙ ነገር ነው ኮንፊውዝ የሚያደርገው። ምንም ኮንፊውዝ የለውም። ምክንያቱም አልኩ እኮ ይሄ በቤተ ክርስቲያንም ያልኩ ነው። እነ ቢሾፕ ስቲፈንስ በአብ ወልድ በመንፈስ ቅዱስም የተጠመቀን ድጋሚ እንዳትጠምቁ ነው። ኢቭን መናፍቅ እንኳን ቢሆን ነው፣ በመናፍቃኖች የተጠመቀ እንኳን ቢሆን ነው እንዳውም ያሉት። በመናፍቃኖች ይሄ በትክክለኛ እንትን በሌላቸው በእነሱ እንኳን የተጠመቀ ቢሆን በምን ከተጠመቀ? በአብ ወልድ በመንፈስ ቅዱስም የተጠመቀ ነው ያሉት። አንዲት ጥምቀት ስለሆነ ኤፌሶን ላይ ቃሉ ላይ ያለ አንዲት ጥምቀት ነው። የቁስጥንጥንያ ጉባኤ ያለ አንዲት ጥምቀት ነው። ይሄ ሁሉ ነው ይዘው የመጡት ቤተክርስቲያን። ለዚህ ነው አናባፕቲስቶች በአብ ወልድ በመንፈስ ቅዱስ የተጠመቀን ድጋሚ ሲያጠምቁ ያ ሁሉ ህዝብ ያለቀው። ዘወንጌሊ ተነስቶባቸዋል። ካልቪኒስቶች፣ እንደገና ሉትራኖች፣ ካቶሊኮች እነዚህ ሁሉ ተነስተው ተረባርበው ነው የጨረሷቸው። ለምን? አዲስ ልማድ ነው ያመጡት፣ አዲስ ነገር። ገብቶሃል? ምን ልናገር
ጥምቀት ላይ ሌላ ጥያቄ ከሌለ የአንድ ደግሞ አልተረዳውም ብዬ ያሰብኩት የፕሮቴስታንትን ነገረ ቤተክርስቲያን አስተምሮ ነው። ወደዛ ከማለፋችን በፊት ጥምቀት ላይ ያልገባ የምጠይቀው ማንኛውም ጥያቄ መጠየቅ ይችላል። የጌታ እራት ላይ ግን ነግሬያለሁ። የጌታ እራት ላይ ስንመጣ የጌታ እራት ማንም ሰው መውሰድ አይችልም። ሪጀነሬት ያደረገ ከክርስቶስ ጋር አንድ የሆነ ብቻ ነው የሚወስደው። እዛ ጋር ስንመጣ ቅድም ብያለሁ፣ ኤክስ ኦፔራ ኦፔራ የካቶሊክ ነው፣ የእኛ ደግሞ ኤክስ ኦፔራ ኦፔራንቲስ ይባላል። ኤክስ ኦፔራ ኦፔራ ከካቶሊክ ያንን አንቀበልም ነው ያሉት። ይሄ በቢሾፑ እንትን መሆን አለበት ከእንትኑ ጋር በዛ ከሆነ ቫሊድ ነው። አሁን ኦርቶዶክስ እንደምትለው በአንዲቷ ቤተክርስቲያን ከሆነ ነገሮች ቫሊድ ነው የሚለው ኤክስ ኦፔራ ኦፔራ ይባላል። ይሄኛው የእኛ ኤክስ ኦፔራ ኦፔራንቲስ ነው። የሰውየው እምነት የግለሰቡ እምነት ወሳኝነት አለው። ስለዚህ ጥምቀት ላይ የምጠይቀው ያልገባ ካለ ማንኛውም ጥያቄ ጠይቅ ጥምቀት ላይ። ከዛ ይሄኛው ከገባ ግን ወደ ነገረ ቤተክርስቲያን የፕሮቴስታንት ነገረ ቤተክርስቲያን ምንድን ነው የሚለውን እንየው። ይሄኛው ካልገባ ግን ጥምቀት የፈለግከውን ጥያቄ በጥምቀት ላይ ጠይቅ። በደንብ እንትን ነው። አሁን እኔ ጥያቄ ምናምን ነገር እንትን ላይ መጠየቅ አቁሜያለሁ ቲክቶክ ላይ። ለዛ ነው በደንብ እንደዚህ የማልጠይቅም። ለዛ ነው። ታዲያ የት ነው የምትጠይቀው? እኔ ቲክቶክ ላይ ነው የምታገኘኝ? አይ መሬት ላይ ነው። አይ አንተንም አላገኝም ነው መሬት ላይ ምናምን ስለሆነ እየጠየቅኩ ያለሁት ለዛ ነው ዝም ያልኩ። ለዛ ነው። ኦኬ። ሌላው የፕሮቴስታንት ነገረ ቤተክርስቲያን አመሰግናለሁ። እሺ የፕሮቴስታንት ነገረ ቤተክርስቲያንን አስተምሮ ታውቀዋለህ ናቲ? የምችለውን ያክል አውቃለሁኝ። የምችለውን ያክል እስኪ ንገረኝ፣ የምታውቀውን የምችለውን ያክል። አይ ዴቭ አትጠይቀኝ፣ ምንም ነገር አትጠይቀኝ በጌታ። አይ እኔ እሰማለሁ፣ አንተ የምታስተምረው ነገር እሰማለሁኝ። ግን እኔ ግን ጥያቄ መጠየቅም አልፈልግም፣ መጠየቅም አልፈልግም አሁን ላይ። አይ እንትኑን ገብተዋል ወይስ አልገባም? ቅድምም እያልኩ ነበረ። ቅድምም እንደዛ እያልኳቸው ነበረ። ቅድምም እያልኳቸው ነበር። መጀመሪያ ግን አዛኛው ቤት እንደነበር እኔ ቲክቶክ ላይ መጠየቅም አልፈልግም፣ መጠየቅም አልፈልግም አቁሜያለሁኝ ብያቸዋለሁኝ። መሬት ላይ ነው እየጠየቅኩም ያለሁት። ኤርሚም ቅድም ነው ከኤርሚ ጋር ያነሳነው ያንን ነገር ነው። ከኤርሚ ጋር የሆነ ቸርች ሄደን ነበረ። ያው ስሙን መጥቀስ የማልፈልገው ቸርች መካነ ኢየሱስ ነው። እዛ ነው እዛም እጠይቃለሁኝ፣ ሌላ ቦታም ምናምን መሬት ላይ እየጠየቁ ስለሆነ ለዛ ነው ቲክቶክ ላይ መጠየቅ ያቆምኩት። ከዛ አንጻር ነው። ኦኬ። ታዲያ እንደገባህና እንዳልገባህ በምን አውቃለሁ ካልነገርከኝ? የፕሮቴስታንት ነገረ ቤተክርስቲያን አስተምሮ ካልነገርከኝ በምን አውቃለሁ እንደገባህ እንዳልገባህ? ከገባህ እኮ መናገር አያስፈልገኝም እኮ ማለት ነው። አይ እኔ እኮ እናውራ እኮ አላልኩኝም እኮ። እኔ እኮ ስለ አስተምሮ ምናምን እኮ እናውራ እኮ አላልኩኝም እኮ ዴቪ። አይ እንትን ስትል አሁን ስታወራ ከነሱ ጋር ያስተዋልኩት ምንድን ነው የጴንጤቆስታሎች ድነዋል የሚለው ነገር ሾክ ሲያደርግህ አይቻለሁ። ጴንጤቆስታሎችማ ድነዋል ከተባለ በቃ ምን አይነት ነገር ሲሰማ አይቻለሁ። ከሩዋማ ጋር ስታወራ፣ ከኤርሚ ጋር ከአኒቾ ጋርም ስታወራ አይ አንድ ነገር አስተዋልኩኝ። የፕሮቴስታንት ነገረ ቤተክርስቲያን አስተምሮ ልክ እንደ ኦርቶዶክስ አይደለም። ኦርቶዶክስ የነገረ ቤተክርስቲያን አስተምሮ ከዚች ቤተክርስቲያን ውጭ መዳን የለም ነው። አንዲቷ ቤተክርስቲያን የክርስቶስ የሆነችዋ ቤተክርስቲያን ይቺ ብቻ ነች፣ ይቺ ብቻ ነች ብለው ሲሉ የትም ያሉ ፕሮቴስታንት ብቻ አይደለም፣ ካቶሊክም፣ ኢስተር ኦርቶዶክስም፣ ለየትኛውም ከዚች ቤተክርስቲያን ውጭ ያሉ ሁሉ መዳን የለም ነው። መዳን ያለው በዚች ቤተክርስቲያን። የእኛ ነገረ ቤተክርስቲያን አስተምሮ የፕሮቴስታንት እንደዛ አይደለም። የእኛ ነገረ ቤተክርስቲያን አስተምሮ ቪዚብል ኤንድ ኢንቪዚብል ቸርች ተብሎ በሁለት ነው የሚከፈለው። ቪዚብል የምትባሏ እቺ የምትታየዋ ሳክራመንትን አድሚኒስተር የምታደርገው መዋቅር ያላት በምድር ያለች በአጸደ ስጋ ያለ ነው ማለት ነው። በዚህ ውስጥ በቪዚብል ቸርች ውስጥ የዳኑም አሉ ያልዳኑም አሉ፣ በጎችም አሉ ተኩላዎችም አሉ፣ እንክርዳዶችም አሉ ስንዴዎችም አሉ። ማቴዎስ 13 ላይ እንደተናገረው ስንዴና እንክርዳድ፣ ማቴዎስ እንደገና 7 ላይም እንደተናገረው ስለ ተኩላና ስለ በግ። በዚህ በምትታየዋ ቤተክርስቲያን ውስጥ የዳኑም አሉ ያልዳኑም አሉ፣ ወንድም እንክርዳዶችም አሉ ወንድም ስንዴዎችም አሉ ብለን ምናምን በዚህ ቪዚብል። ኦኬ። እቺ ለቪዚብሏ ቸርች ደግሞ ሪፎርምዶች ምን ሰጥተዋል? ማርክ ሰጥተዋል። ትክክለኛው የክርስቶስ ቤተክርስቲያን ይቺ ቪዚብል ቸርቿ ማለት ነው የትኛዋ ነች ለሚለው ወንጌልን ምን የምታደርግ ራይትሊ ወንጌልን የምትሰብክ ሳክራመንትን ራይትሊ አድሚኒስተር የምታደርግ የሚል ማርኮችን ሰጥተዋል። ትክክለኛው የክርስቶስ ቤተክርስቲያን የሚለው ማለት። ስለዚህ የምትለየው በምንድን ነው? የክርስቶስ ቤተክርስቲያን ወንጌልን ትሰብካለች ወይ ነው። እንደገና ደግሞ ራይትሊ ሳክራመንትን አድሚኒስተር ታደርጋለች ወይ የሚለው ማርኮች አላት፣ ሪፎርምዶች የሰጧት። ቤተክርስቲያን ደግሞ አስቀድማ የሰጠችው ማርኮች ለማትታዩዋ ቤተክርስቲያን የምናውለው የምንጠቀምበት
ማለት ማርቆች 4 መርኮችን ሰጥታለች። ይቺ አንዲት የሆነች ሆሊ ካቶሊክ የሆነች ሌሎቹ ምንድን ነበሩ? አንዲት ካቶሊክ ቅድስት፣ እንደገና ደግሞ አንዱ ምንድን ነበር አስታውሱኝ፣ ያልጠራሁት አንዱ ማንም ያስታውሰኝ ጎበዝ። አንዲት እንደገና ካቶሊክ የሆነች እንደገና ደግሞ ቅድስት አንደኛዋ 4 ማርኮችን ሰጥተዋል። ያቺ ማለት ኢንቪዚብል ቸርች የምንል ያ ኢንቪዚብል ቸርቿ ይሄ በአጸደ ኩላዊት በአማርኛ ምንድን ነው? ካቶሊክ አይደል እንዴ? ኩላዊት ማለት ካቶሊክ አይደል? ሐዋርያዊት፣ ያ ሐዋርያዊት 4 ማርኮችን እንትን ብለዋል። ይችኛዋ ለኢንቪዚብል ቸርች ነው እኛ የምንሰጠው። ኢንቪዚብል ቸርቿ ይሄ ማርኮች ያላት ነች። ይሄ በአጸደ ስጋ ያለነውን ብቻ ሳይሆን በአጸደ ነፍስም ያሉት ጋር የምትጠቃለል አንዲት ነች። ከነ ጳውሎስ ጋር አንድ ቤተሰብ ነን ማለት በዚህ በማትታየው ቤተክርስቲያን ውስጥ ያሉ በሙሉ ከነ ጳውሎስ ጋር ፋሚሊ ናቸው። በአጸደ ነፍስ ካሉት ጋር ፋሚሊ ናቸው። አንዲት የሆነች ቤተክርስቲያን ነች። ያችኛዋ ክርስቶስ ብቻ አሁን በምድር ያለነውን ክርስቶስ ብቻ በምትታየው ቤተክርስቲያን ውስጥ ያለነውን ክርስቶስ ብቻ የዳኑትን የሚያውቃቸው የራሴን አውቃቸዋለሁ እንዳለ እርሱ ብቻ የሚያውቃቸው እንጂ ሰው ኮንፈርም የሚያደርግላቸው ወይም የሆነ ቦታ ስለተገኙ ድነዋል ብለን የማንላቸው ወይም ደግሞ የሆነ ቦታ ስለተገኙ አልዳኑም ብለን የማንላቸው የዳኑትን ክርስቶስ ብቻ የሚያውቃቸው ያቺ አንዲቷ ቤተክርስቲያን ነች። አንዲት ነች ያችኛዋ 4ቱ ማርኮች ያላት ማለት ነው። ቪዚብል ቸርቿ ግን የምትታየዋ ቤተክርስቲያን ግን የዳኑም አሉ ያልዳኑም አሉ ብለንም ከዚህ የተነሳ ፕሮቴስታንቱ ውስጥ ይሄ ከዚህ ከበር መልስ ሁሉ ድኗል የሚል ትምህርት የለንም። ፕሮቴስታንት ሁሉ ድኗል የሚል ትምህርት የለንም። ፕሮቴስታንት ውስጥ የዳኑ የጌታ በጎች አሉ ብለን እናምናለን፣ ያልዳኑም ደግሞ አሉ ብለን እናምናለን። ኦርቶዶክስ የዳኑ የጌታ በጎች አሉ እዛ ውስጥ ብለን እናምናለን። ካቶሊክ ውስጥ የዳኑ የጌታ በጎች አሉ ብለን እናምናለን። ከነዚህ ከትሪኒቴሪያል እነዚህ ናቸው አይደል በምድር ላይ ያሉት ትሪኒቴሪያል አማኞች። ከነዚህ ከትሪኒቴሪያል አማኞች ውጭ እንኳን ጌታ በራሱ መንገድ እነዚህ በሌሉበት ለምሳሌ አረብ ሀገር ሊሆን ይችላል፣ የሆነ በእንት በራውስ ሊሆን ይችላል፣ የሆነ ብቻ በራሱ መንገድ ደግሞ ያዳናቸው አሉ ብለን እነዛን ምንድነው ብለን የምንጠራቸው? እነዛ ኢንቪዚብል ቸርች ውስጥ ያሉ ብለን እንጠራቸዋለን። ከዚህ ከምትታየው ውስጥ ጌታ ራሱ በራሱ መንገድ ምን ያላቸው ያዳናቸው ማለት ነው። ስለዚህ የፕሮቴስታንት ነገረ ቤተክርስቲያን አስተምሮ ይሄ ከዚህ ከበር መልስ ሁሉ ድኗል የሚል የለም። ስለ ሉትራን ስናወራ ግን ምንድነው የምናወራው? the fullness of truth እኛ ጋር ያለ ብለን የምናወራው። አሁን ስለምትታየው ቤተክርስቲያን ስናወራ ስለ ሉትራን ስንናገር the fullness of truth እኛ ጋር አለ። ለምን? ክርስቶስን ማዕከል ያደረገ ነው። ሳክራመንትን አድሚኒስትር በትክክል የምታደርግ ነች ብለን ብዙ የምንዘረዝራቸው ነገሮች አሉ። ከሉትራን አንጻር ከምትታየው ቤተክርስቲያን አንጻር the fullness of truth እኛ ጋር አለ ብለን እናወራለን። ሌሎቹም the fullness of truth እኛ ጋር አለ እንደሚሉት እኛ ደግሞ ዘፉልነስ ቱሪዝም እኛ ጋር አለ ብለን ስንል አንደኛ ክርስቶስን ሴንተር ያደረገ ነው ሁሉ ነገራችን ብለን እንላለን እናስቀምጣለን። ሁለተኛ ሳክራመንትን ያላጎደለ ነው። ክርስቶስ የሰጠውን ሳክራመንት አላጎደለም። በትክክል ሙሉ ዶዙን እንደጠበቀ እንቀበላለን። ጥምቀትን ቢባል የጌታ እራትን ቢባል ሁሉን ነገር እንቀበላለን። መጽሐፍ ቅዱስ ላይ የታዘዘውን ነገር በሙሉ የተቀመጠውን ነገር ሙሉ በሙሉ እንቀበላለን ብለን እናምናለን። ክርስቶስን ሴንተር ያደረገ ነው ብለናል። ሁሉን ነገር ከዛ አኳያ እንመዝነዋለን፣ እናየዋለን። ከዚህ የተነሳ the fullness of truth እኛ ጋር አለ ብለን እናምናለን። ሌላውን የምንነቅፈው ምንድነው? አይ ሳክራመንት ላይ ጤናማ አይደሉም ብለን the fullness truth የላቸውም እንላለን። አይ እነዛ ደግሞ ፍጥሩን አስገብቷል፣ ፍጥሮችን አስገብቷል በክርስቶስ ቦታ ወይ እንደዚህ ብለን የምንሰጠው ነገር አለ። እኛ ግን ክርስቶስን ሴንተር ያደረገ ነው ሁሉ ነገራችን ብለን የምናስቀምጠዋል። መለኪያዎች አሉ። ከነዚህ መለኪያዎች የተነሳ the fullness truth ያለው ሉትራን ጋር ነው ብለን እና የምትታየውን ቤተክርስቲያን ስናወራ ማለት ነው። ይሄ the fullness of truth አለ የለም ከሚለው አንፃር ነው የምናየው። ክርስቲያን አይደላችሁም ናችሁ አይደለም። the fullness of truth እኛ ጋር አለ ከሚለው አንፃር እንለካለን ስለምትታየው ቤተክርስቲያን ስናወራ ማለት ነው። አንድ ነገር ብቻ ልበልና እኔም ጋር ለሊት እየሆነ ስለሆነ ልውጣ። እንትን እንደዚህ ዲቴል ምናምን ሳታብራራልኝ አጠራ ታደርግልኛለህ? የምጠይቅ ጥያቄ እዚች አጭር ነገር ችግር የለውም። እሺ መጽሐፍ ቅዱስ ያለውን ቃል የማይቀበሉ ሰዎች ይድናሉ ብለህ ታስባለህ? መጽሐፍ ቅዱስ ላይ ያለውን ነገር ወይስ አይዱንም ብለህ የምታስበው ምን ማለት ነው? ለምሳሌ መጽሐፍ ቅዱስ ላይ ከተጻፈው ውጪ የሚያምኑ ሰዎች
አይ አብራራው፣ አልገባኝ። ከተጻፈው ውጭ ማመን ማለት ምን ማለት ነው? ከተጻፈው ውጭ ነዋ። ለምሳሌ መጽሐፍ ቅዱስ ላይ ይህ ሀ ነው ካለ አንተ ለ ነው የምትል ከሆነ ትድናለህ አትድንም? አብራሯ። በምን መልኩ ምንድነው አሁን ልትሎ የፈለግከውን ግልጽ አድርገው። እሺ ለምሳሌ አጠር አድርገህ መልስልኝ። መጽሐፍ ቅዱስ ላይ ጥምቀት ለድነት ብሎ የሚያምነው ወይስ ለድነት አይደለም ብሎ የሚያምነው? አጭር አድርገህ መልስልኝ። ጥምቀትና የጌታ እራትን ወይ ይድናል መጽሐፍ ቅዱስ የሚያምነው እንዴት ነው? መጽሐፍ ቅዱስ እንዴት ነው የሚናገረው? ይድናል ብሎ ነው የሚያምነው አይድንም ብሎ ነው የሚያምነው? ስለ ጥምቀትና ስለ ቅዱስ ቁርባን መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? በክርስቶስ ያመነ የተጠመቀ ይድናል ነው አይደል የሚለው? የተጠመቀም አይደለ? ኦኬ ኦኬ። የተጠመቀም ብሎ እዛ ጋር ሲያስገባ ቅድም ብያለሁ፣ ኦብጀክቲቭሊ ነው። አሁን ተጠምቀዋል አልተጠመቁም ነው። በአብ ወልድ በመንፈስ ቅዱስም ተጠምቀዋል ወይስ አልተጠመቁም? ዴቪ እሱን አይደለም የሚፈልግ። እሱንማ ቅድም ነግረኸኛል። እሱን አይደለም የሚፈልጉት ዴቭ። ይኸውልህ ይሄ ከቴዎሎጂካል ትሬሽ አንጻር የምንናገረው ለምሳሌ ትሪኒቲ ሲሪየስ ነው። ትሪኒቲ ላይ ያላመነ ሊድን አይችልም። ክርስቶሎጂ በጣም ሲሪየስ ነው። ክርስቶሎጂ ላይ ያላመነ የሳተ እዛ ቦታ ላይ ፈጽሞ ሊድን አይችልም ብለን እናስቀምጠዋለን። ይሄ ሰከንደሪ እና ፕራይመሪ ዶክትሪን የሚባል አለ። ፕራይመሪ ዶክትሪን ላይ ያላመነ ፈጽሞ ሊድን አይችልም። ፕራይመሪ ብለን የምናስቀምጠው ከዛ ውስጥ ትሪኒቲ ነው፣ ክርስቶሎጂ ነው። ያ ሲሪየስ ነው። እዛ ቦታ ላይ 4 ወይም 100% አድርገን እንናገራለን። ትሪኒቲ ላይ የሳተ ሰው አይድንም እንላለን። ክርስቶሎጂ ላይ የሳተ ሰው አይድንም እንላለን። በቃ ልክ እንደዚህ እንድትመልስልኝ የሚፈልገው ጥምቀት ላይ የሳተ ሰው ይድናል አይድንም? ልክ እንደዚህ እንዳሁኑ መልስልኝ። ጥምቀት ሰከንደሪ ነው። ልብ በል ሰከንደሪ ዶክትሪን ነው። ሰከንደሪ ማለት ምን ማለት ነው? ይሄ ምክንያቱም አስቀድሞ ይሄ የፕሮቴስታንት ወይም የሉትራን ኦርዶ ሳሉተስ በምታይበት ሰዓት በጣም ሰፊ ነው፣ ጥልቅ አለ። 3 አይነት ሪጀራቲው አለ። አስቀድሞ በሚንስ ኦፍ ግሬስ በእግዚአብሔር ቃል ሪጀነሬት የሚያደርግበት አለ። ከዛ በኋላ ደግሞ ያንን ምን የሚያደርግበት ጋራንት የሚያደርግበት አለ። ያ ደግሞ ይባላል። ብዙ ነው፣ በጣም ሰፊ ነው ዲቴል ቴዎሎጂው። ግን ማወቅ ያለብን ነገር አንድ ሰው አልዳነም፣ በቃ ይሄ አይድንም፣ መጽሐፍ ቅዱስ ከሚለው ውጪ ሄዷል፣ በፍጹም ሊድን አይችልም የምትለው ትሪኒቲ ላይ የሳተ፣ ክርስቶሎጂ ላይ የሳተ፣ ፕራይመሪሊ የሚባሉ ዶክትሪን ላይ የሳተ። ኦኬ ጥምቀትስ ብለን በምንልበት ሰዓት ጥምቀት ካመንክ በኋላ ነው የምትጠመቀው ወይስ ሳታምን ነው የምትጠመቀው? መጀመሪያ የቱ ነው የሚቀድመው? አብሶሉት ነሰሰቲው የትኛው ነው? እምነት ነው ወይስ ጥምቀት ነው የሚለው መቀመጥ አለበት። አየህ፣ አብሶሉት ነሰሰቲው እምነት ነው። ያላመነ ፈጽሞ ሊድን አይችልም ብለን እናስቀምጣለን። አብሶሉት ነሰሰቲ ነው። አለበለዛማ ሐዋርያቶቹ ድነዋል ወይ ብዬ ልጠይቅ እችላለሁ። ተጠምቀዋል ወይ? አምነዋል፣ ነገር ግን ተጠምቀዋል ወይ ብዬ ልጠይቅ እችላለሁ። አምኖ ሳይጠመቅ የሞተስ ሊድን ይችላል ወይ ብዬ ልጠይቅ እችላለሁ። አየህ፣ አብሶሉት ነሰሰቲ እና ነሰሰቲ የሚባል ነገር አለ። ግልጽ ነው። እሺ ያው እንትን ስላልሆነ ዲቤትም ስላልሆነ ያው ብዙም እንትን አልልም። ጥያቄ ስለሆነ የምጠይቅህ ዲቤትም ስላልሆነ ብዙም እንትን አልልም። ጫና አይ ይሄንን ነገር ላስረዳ። እታችም ላሉ በቤተ ክርስቲያን ታሪክ ውስጥ ካቴኩመን የሚባል አለ። ካቴኩመን እና ኮንፈርምድ ካቴኩመን የሚባል አለ። ካቴኩመን ማለት ያመኑ ናቸው፣ ገና ያልተጠመቁ ግን ያመኑ ናቸው። ካቴኩመን የሆኑት ይኸውልህ የፍላጎት ጥምቀትና የደም ጥምቀት የሚባል ለሁለት ያስቀምጡታል። የፍላጎት ጥምቀት ማለት መጠመቅ እየፈለገ ድንገት ግን ቢሞት ማለት ነው። በሆነ ኬዝ ድንገት ቢሞት ያ ሰው ድኗል ተብሎ ነው የሚታመነው። የደም ጥምቀት የሚባለው ደግሞ አሁንም አምኖ ሳይጠመቅ የተሰዋ ሰው፣ መስዋዕት የሆነ ሰው፣ ያ ሰው የደም ጥምቀት አግኝቷል ድኗል ነው የሚባለው ሳይጠመቅ። በቤተ ክርስቲያን ታሪክ ውስጥ ያለ ነው። ካቴኩመንና ከተጠመቀ በኋላ ኮንፈርምድ ካቴኩመን ይሆናል ማለት ነው። ገብቷል ምልህ ነገር ዴቪ? እሺ ስለዚህ ዴቭ ቅድም በተነገርከው ነገር ላይ ትክክል ነህ ወይ ትክክል አይደለም ትለኛለህ። የተረዳሁትን ነገር ለምሳሌ ቅድም በጥምቀት ዙሪያ ላይ ስታስረዳኝ እዚህ በዓለማዊ ነገር ላስረዳ። በዓለማዊ ነገር ለምሳሌ አንድ መድኃኒት ሐኪም አዞልክ ያን መድኃኒት አያድንም ብለህ ብትወስድም ያድናልን ብለህ ብትወስድም ኦልሞስት ትድናለህ እንደማለት ነው አይደል አነጋገርህ? ኦብጀክቲቭሊ ያንን ነው እያልኩ ያለው። ኦብጀክቲቭሊ በአንተ እምነት አይደለ ያ መድኃኒቱን እስከወሰድከው ድረስ ኦብጀክቲቭሊ መድኃኒቱ ይሰራል ነው እያልኩ ያለሁት። አያድነኝም ብዬ ባምንም ያድነኛል እንደዛ ነው። ኦብጀክቲቭሊ መድኃኒቱ ይሰራል። ስለ መድኃኒቱ ነው እያወራሁ ያለሁት። እሺ ይሰራል።
አሁንም ስለ ጥምቀቱ ነው እያወራን ያለ ነው። ስለ ሰውየው እምነት አይደለም። ስለ ጥምቀቱ ቫሊድ ነው። በሰውየው እምነት ሰውየው ስላላመነ ቫሊድነቱን የሚያጣ ሰውየው ስላመነ ቫሊድ የሚሆን አይደለም። ቫሊድነቱ በወርድ ኦፍ ኢንስቲትዩሽን ላይ ስለተመሰረተ ጥምቀት የእግዚአብሔር ስራ ስለሆነ ቫሊድ ነው። ነገር ግን ሰውየው የግሉ አድርጎታል፣ ሌላ ኬዝ ነው። እሱ ሰብጀክቲቭሊ ይባላል። ያንን በጥምቀት ውስጥ ያለውን ቤኔፊት እግዚአብሔር በዛ ውስጥ ያስቀመጠውን የግሉ አድርጎታል ወይ? ያ ሰብጀክቲቭሊ ነው የምናወራው። ኦብጀክቲቭሊ ግን ቫሊድ ነው እያልኩ ነው። ዲቭኒ ማለት እኔ ከመካነ ኢየሱስ ትምህርት እኔ እግዚአብሔርን ሰምቼው አላውቅም። ጌታን እናንተ ስትሉ ሰምቼ አላውቅም። እኔ በጣም ነው ኮንፊውዝ ያደረከኝ አሁን ላይ። አይ በመደበኛ ትምህርትማ ይሄንን አታገኙ። ይሄ በቴዎሎጂ አይደለም ዴቭ። አንተ እኮ የምትለው ምንድን ነው እንዴ? ያ ሰውዬ አመነም አላመነም ያ ግን ያ ጥምቀቱ ግን ጥምቀቱ ስለሚያድን ግን ይድናል እኮ ነው እያልከኝ ያለው አይደለ? ሰውየው ግን ጥምቀት ለድነት አለም ለድነት አላለም ያን ጥምቀት እስከወሰደ ድረስ ዋናው ጥምቀቱ ስለሚያድን ሰውየው ባያምንም ይድናል እያልከኝ ያለው አይደለም። በደንብ ስማኝ። ኦብጀክቲቭሊ አዳምጠኝ መጀመሪያ። ኦብጀክቲቭሊ ጥምቀቱ ቫሊድ ነው። ሰውየው በጥምቀት የኃጢአት ስርየት አገኛለሁ ብሎ ስላላመነ በጥምቀት ሪጀኔሬሽን አገኛለሁ ብሎ ስላላመነ የጥምቀቱን ቫሊዲቲነትን አያጣውም። ጥምቀቱ ቫሊድ ነው። ጥምቀቱ በሰውየው እንትን ላይ አይደለም ቫሊድ የሚሆነው፣ በሰውየው እምነት ላይ ተመስርቶ አይደለም ቫሊድ የሚሆነው። ኤጀንሲው ማን ነው? እግዚአብሔር ነው ብያለሁ። ነገር ግን ይኸውልህ ከዚህ በፊት ብዙ አውርተንበታል። ኦርዶ ሳሉተስ የሚባል የድነት ቀደም ተከተል የሚባል አለ በቴዎሎጂ። ስለዚህ የመጀመሪያው ይሄ ጥምቀት ጋር ከመድረሱ በፊት በእምነት ይሄ እምነት መጀመሪያ ኦከር ያደርጋል። ከዛ በኋላ ጀስቲፊኬሽን እና ሪጀኔሬሽን በሰውየው ሕይወት ውስጥ ኦከር ያደርጋል። የዛን ሰዓት ሰውየው ሪጀኔሬት ሆኗል ብለን ነው የምናምነው። ይሄ ሁሉ ኦርዶ ሳሉተስ አለው። ዝም ብሎ አይደለም እንትን የሚለው። ከዛ በኋላ ወደ ጥምቀት ሲመጣ ያ በእምነት ይሄ በእግዚአብሔር ቃል አማካኝ ሚንስ ኦፍ ግሬስ የእግዚአብሔር ቃል ነው። በዛ አማካኝነት ሪጀኔሬሽን የተካሄደው በሰውየው ሕይወት ውስጥ ሪጀኔሬሽን ጀስቲፊኬሽን የተካሄደው ምንድን ነው የሚሆነው? ወደ ጥምቀት ሲመጣ ጋራንቲ ይሆናል፣ ሲል ይሆናል። ምን ይሆናል? አስተማማኝ ዋስትናን ያገኛል። ሪጀኔሬት ያደርጋል ብለን ስንል ያ ማለት ነው። እንትን ላይም እንደዛ ነው። የቅዱስ ቁርባን ላይም እንደዛ ነው። ቅዱስ ቁርባን ሌላ ነው እሱ። ኤክስ ኦፔራ እና ኤክስ ኦፔራ ኦፔራንቲስ የሚባል አለ ብያለሁ። እኛ ኤክስ ኦፔራ ኦፔራንቲስ ነን። ምክንያቱም ቅዱስ የጌታ እራት ያመነ የዳነ ሪጀኔሬት ያደረገ ከክርስቶስ ጋር አንድ የሆነ ነው የሚወስደው እንጂ ማንም ሰው መውሰድ አይችልም። አይደለ? የጌታ እራት የተጠመቀ ሰው ነው መውሰድ የሚችል፣ ያልተጠመቀ ሰው መውሰድ አይችልም። ጥምቀት ከክርስቶስ ጋር አንድ የምንሆንበት፣ ሪጀኔሬት የምናደርግበት፣ የኃጢአት ስርየት የምናገኝበት፣ ይህንን ያደረገ ሰው ከክርስቶስ ጋር አንድ የሆነ ሰው ነው የጌታ እራት የሚወስደው። እዛ ጋር ሲወስድና ሲወስድ ኤክስ ኦፔራ ኦፔራንቲስ ነው የሚባለው እዛ ጋር ጊታራት ላይ። እሺ የጊታራት ላይ ልዩነት አለው ከጴንጤኮስታል ጋር ማለት እነሱም ቢወስዱት እናንተም ብትወስዱት አንድ ነው ብለን የምታምነው? ዴፊኒትሊ ልዩነት አለው። ከዚህ በፊት እኮ ይህን ነገር ብዙ ተነጋግረንበታል፣ ብዙ ብለናል። የጌታ እራት ላይ ዴፊኒትሊ ልዩነት አለው፣ ቫሊድ አይደለም ብለናል። ከዚህ በፊት በግልጽ ተናግረናል። ለምን? በዚህ ምክንያቱም የፕሮቴስታንቱ እዛ ላይ ኤክስ ኦፔራ ኦፔራንቲስ ስለሆነ ኤክስ ኦፔራ ኦፔራ ስላልሆነ የጌታ እራት ላይ ስለዚህ እዛ ቦታ ላይ ቫሊድ አይደለም አብረን አንወስድም ብለን ስንል እኮ ከዛ የተነሳ ነው። መካነ ኢየሱስ መሰዊያን ስትዘጋ ከዛ የተነሳ ነው እኮ። እዛ ጋር ልዩነት አለ፣ እዛ ጋር የተለየ ነው። ጥምቀት ላይ ግን በምንመጣበት ሰዓት ኤክስ ኦፔራ ኦፔራንቲስ ሳይሆን ጥምቀት የተመሰረተው በእግዚአብሔር ስራ ነው። ያ ሰው ወደ ድነት የሚመጣ ነው። እምነትም የሚሰጠው እግዚአብሔር ነው። ኦብጀክቲቭሊ ጥምቀቱ ቫሊድ ነው ብለን እንላለን። ሰብጀክቲቭሊ ግን የራሱ አድርጎታል ወይ? ተለማምዶታል ወይ? ያንን በጥምቀት ውስጥ ያለውን ቤኔፊት አግኝቶታል ወይ? ያ ሁለተኛ የሚወራ ነው። ምክንያቱም ሰብጀክቲቭሊ እንደዛ አይነት እምነት በጥምቀቱ ላይ ከሌለ ሰብጀክቲቭሊ ግራፕ ሊያደርገው አይችልም ያንን። ስለዚህ ምንድን ነው የምናደርገው? ከዛ የመጡትን የእምነት ማጽኛ ትምህርት እናስተምራለን። ምንድን ነው ሰብጀክቲቭሊ እምነት በውስጣቸው እንዲፈጠር በጥምቀት የኃጢአት ስርየት ጥምቀት ለሪጀኔሬሽን የሚለው እምነት ያ ሰብጀክቲቭ እምነት እንዲፈጠር ያ እምነት ሲፈጠር በውስጣቸው ምን ያደርጉታል? ባክትሬስ ያደርገው ግራፕ ያደርጉታል ማለት ነው። በጥምቀት ውስጥ ያለው የጥምቀት በጥምቀት ውስጥ የሚገኘው ነገር ሁሉ የዘላለም ነው ማለት ቋሚ የሆነ ነገር ነው። ስለዚህ ምን ያደርጉታል? ይወስዱታል ማለት ነው። ያ ሰብጀክቲቭሊ እምነት በሚፈጠርበት ሰዓት ማለት ነው። እሺ ዴቪ፣ እኔ በቃ ከዚህ በላይ ምንም ማለት አልችልም። ቴንክ ዩ ሶ ማች። እሺ በጣም ነው የማመሰግነው። ዩ ዌልካም።
እሺ ናት እሺ ኮመንት ላይ ቅድም ያየው ነበረ ስለ ጥምቀትና እምነት የሁላችሁ ሰው ሳይጠመቅ ቢሞት ማለት አምኖ ሳይጠመቅ ድንገት ቢሞት ይድናል። ሰው ግን ሳያምን ከሞተ አይድንም፣ ካላመነ ማለት ነው። ምክንያቱም በዮሐንስ ወንጌል መሰረት ማመን አለበት። እግዚአብሔር አንድያ ልጁን የላከው በክርስቶስ ኢየሱስ አምነን እንድን ነው አይደለ? ስለዚህ ሰው ሳያምን አይድንም። አምኖ ግን ሳይጠመቅ እየተማረ እያለ ከሞተ ግን አይድንም። ቅድም ዴቭ ያለው ይህንን ነው። ተሳስቻለሁ ዴቭ? ትክክል። አብሶሉት ነሰሰቲ እና ነሰሰቲ ይባላል። ነሰሰሪ እና አብሶሉት ነሰሰቲ። አብሶሉት ነሰሰቲ እምነት ነው። ምን ማለት ነው? ያለ እምነት ሰው ሳያምን መዳን አይችልም ነው። ኦኬ። ያለ ጥምቀትስ አምኖ ሳይጠመቅ ቢሞት ይድናል ብለን ነው የምናምነው። ይሄ የጥንቷን ቤተክርስቲያን ትምህርት ነው። ቅድም ብያለው። ካቴኩመን የሚለው ያመነ ግን ያልተጠመቀ ነው። ለጥምቀት እየተዘጋጁ ያሉ ናቸው ካቴኩመን የሚባሉት። ኮንፈርምድ ካቴኩመን የሚባሉት ደግሞ የተጠመቁ ናቸው። ካቴኩመን ሆኖ ይኸው ምን አይነት ብያለው፣ በደንብ አስተውሉ። እዚህ ጋር ታችም ያላችሁ የፍላጎት ጥምቀትና የደም ጥምቀት ተብሎ ይጠራል። ካቴኩመን ሆነው ፍላጎቱ እያላቸው ማለት ነው። መጠመቅ በጣም እየፈለጉ ድንገት ግን ቢሞቱ እንደተኛ በዛው ቢሞት ያ ሰው ድኗል ብላ ነው የጥንቷ ቤተክርስቲያን የምታምነው። ያ የፍላጎት ጥምቀት ይባላል። ሁለተኛው የደም ጥምቀት ይባላል። የደም ጥምቀት ማለት ነው አሁንም ካቴኩመን ሆኖ አምኖ እየተማረ እያለ ቢሰዋ ያ ሰው መስዋዕት ቢሆን ያ ሰው የደም ጥምቀትን አግኝቷል፣ ድኗል ብላ ታምናለች የጥንቷ ቤተክርስቲያን። ሳይጠመቅ የውሃ ጥምቀት ሳይጠመቅ ማለት ነው። ይሄ የሚያሳየው ምንድን ነው? አብሶሉት ነሰሰቲ እምነትስ ላይ አይ እንደዚህ ቢሆን ይድናል አንልም። እምነት ሳያምን ሰው መዳን አይችልም ብለን አብሶሉት ነሰሰቲ ነው። ያለ እምነት ሰው መዳን አይችልም። ኦኬ። ያለ ጥምቀት እስከተባለ ደግሞ አልጠመቅም፣ ይሄ ፍላጎቱ ከሌለው የመጠመቅ ነገሩን እንትን ሪጀክት ካደረገ እሱ አስቀድሞ ማልዳንም ነው የምንለው። ምክንያቱም የአመነ ሰው ትክክለኛ እምነት ያለው ሰው ከክርስቶስ ጋር ለመተባበር አንድ ለመሆን ያንን ነው የሚናፍቀው። በቃ ይሄ ኢትዮጵያዊ ጃንደረባ እንደናፈቀው ማለት ነው። ትክክለኛ እምነት ስለተፈጠረለት እንዳልጠመቅ የሚከለክለኝ ምን ውሃ ባየበት ሰዓት እንዳልጠመቅ አያችሁ። እውነተኛ እምነት ትክክለኛ ጄኒውን የሆነ እምነት ምንድን ነው የሚያደርገው? እንድንጠመቅ ነው የሚገፋፈን። እንቸኩላለን፣ እንድንቸኩል ያደርጋል። ያን አይነት ፍላጎት የሌለው መጠመቅ የማይፈልግ ሰው ግን ትክክለኛ ጄኒውን የሆነ እምነት በውስጡ አልተፈጠረም ነው ብለን የምናስቀምጠው። ዴቭ ግን አብሶሉት ኔሴሲቲ አይደለም ሲባል ኢሴንሻል አይደለም እየተባለ አይደለም አይደል? ይህም ሰው እንዲረዳው። አይ አይደለም፣ ጥምቀት ኢሴንሻል ነው ለእኛ። ኢሴንሻል ትምህርታችን ነው። ከምን አኳያ ነው አብሶሉትና ነሰሰቲና ነሰሰሪ ብለን የምናስቀምጠው? አብሶሉት ነሰሰቲ ሰው ሳያምን መዳን አይችልም። በቃ 100% ሰው ሳያምን መዳን አይችልም። አምኖስ ግን ሳይጠመቅ ግን በፍላጎት እያለው ቢሞት ብያለው፣ መስዋዕት ቢሆን ብያለው። የጥንቷን ቤተክርስቲያን ድኗል ብላ ታምናለች። ሐዋርያቶችን ማንሳት እንችላለን፣ ብዙ ማንሳት እንችላለን። ነገር ግን ምንድን ነው ሳያምን ግን ብለን ስንል ፈጽሞ አይድንም ብለን አብሶሉት ነሰሰቲን ከዛ አንጻር ነው የምናስቀምጠው እንጂ ኢሴንሻል ትምህርታችን አይደለም ማለት ነው። ጥምቀት ኢሴንሻል ነው። አለበለዚያ በምንድን ነው ጋራንት የሚያደርገው? ያ በመጀመሪያው ኦርዶ ሳሉተስ በሪጀኔራቲዮ በስትሪክተስ ዲክታ ይሄ ያገኘውን ሪጀኔሬሽን በምንድን ነው ታዲያ ጋራንት የሚያደርገው? በምንድን ነው ሲል የሚሆነው? በጥምቀት ነው። ሪጀኔሬት በደንብ አስተማማኝ ዋስትና ሆኖ ሲል የሚደረገው ጋራንት የሚሆነው በጥምቀት ነው በእኛ በሉትራን። ስለዚህ ያኛው ነሰሰቲ ነው፣ ለእኛ ነሰሰሪ ነው፣ ኢሴንሻል ቲቺንጋችን ነው። ከምን አንጻር ነው ግን አብሶሉት ነሰሰቲ እና ነሰሰሪ ብለን የምንከፍለው? ያለ እምነት ፈጽሞ ሰው መዳን አይችልም። እዚኛው ጋር ግን ያለ እምነት ምንድነው አምነው መጠመቅ እየፈለጉ ግን የተሰዋሉ ድነዋል ብላ ነው የምታምነው ቤተክርስቲያን። የፍላጎት እያላቸው ለመጠመቅ ፍላጎት እያላቸው እየተማሩ እያለ ቢያንቀላፉ ድነዋል ብላ የፍላጎት ጥምቀት ይባላል። ይሄ ቤተክርስቲያን ይዛው የመጣችው አስተምሮ ነው ከጥንትም ጀምሮ ማለት ነው። ከዛ አንጻር ነው የምናየው እንጂ ኢሴንሻል ነው ጥምቀት ለኛ። ተመለሰ ነው ሙር አይ ተመልሷል። እኔ ያው ውስጥ ታች ያሉትም እንዲረዱት ብዬ ነው። እንደዛ አብሶሉት ኔሴሲቲ አይደለም ሲባል ያው ከኤክሴፕሽናል ኬዞች ጋር ተያይዞ
እንዲሆነ እንዲያውቁት ነው በዛው እንጂ ያ አላስፈላጊ ትምህርት ነገራችን ላይ አይደለም። ከኤክሰፕሽናል ኬዝ ውጭ ጥምቀት አያድንም ብላችሁ እንዳታወሩ። ኤክሰፕሽናል ኬዝ ሲሆን ብቻ ነው ያ ሰው እንዴት ይሆናል አይሆንም ተብሎ ምንድን ነው የሚሆነው ጣፈንታው ተብሎ የሚወራው እንጂ ከዛ ውጭ ሰው መጠመቅ አለበት። በሁለቱም ሴናሪዮ ይሄ ቅድም ዴቭ ድንገተኛ ብሎ ወይ ደግሞ የሆነ ባጋጠመ ድንገተኛ ነገር ያ ሰው ምን ይሆናል በሚባለውም ኬዝ ኖርማልም ሰው ሲጠመቅ እምነት ግዴታ ነው። ለዛ ነው በየትኛውም ሴናሪዮ ሰው ማመን አለበት። ለምን? እምነት ከክርስቶስ ጋር የሚያጣብቀን፣ እምነት መስቀል ላይ የተሰራውን ስራ የምንቀበልበት እጅ ስለሆነ፣ ስለዚህ እጅ የሌለው ሰው ደግሞ ምን ያደርጋል? አይቀበልም። እጅ ከሌላችሁ እንዴት ነው እንኩ ስትባሉ ልትቀበሉ የምትችሉት? አትችሉም። ስለዚህ እምነት እጃችሁ ነው። ስለዚህ ያላመነ ሰው በክርስቶስ ያላመነ ሰው እጅ የለውም ማለት ነው። ስለዚህ በምን ይቀበል? ስለዚህ እምነት ግዴታ የሆነው ለዛ ነው። በየትኛውም ሴናሪዮ እምነት ግዴታ ነው። ጥምቀትን ግን ዴቭ ሰከንደሪ ነው ሲል ስቲል ፕራይመሪ ነው። ምን ተብሎ ይቀመጣል? ፕራይመሪ ፈንዳመንታል ዶክትሪን እና ሰከንደሪ ፈንዳመንታል ዶክትሪን ተብሎ ይቀመጣል። ያ ማለት ፕራይመሪ ፈንዳመንታል ዶክትሪን ነው ስንል እምነት በቃ ከእምነት ጋር ተያይዘው መታመን ያለበት ብሎ ቅድም ዴቭ ሲናገር የነበራቸው ነገሮች ፕራይመሪ ናቸው። በስላሴ ማመን አለበት። ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን ለእኛ መሞቱን ማመን መቻል አለበት። ይሄ ኮር የምንላቸውን የክርስትና ነገሮች መያዝ መቻል አለበት። ከዛ ግን ሰከንደሪ ፈንዳመንታል ዶክትሪን ደግሞ የምንለው አለ። ጥምቀትን፣ ጌታ እራትን እዛ ጋር ነው የምናመጣቸው። ስለዚህ ከእምነት ጋር ከሳተ ድኗልም ይድናልም ተብሎ አይቀመጥም። ስለዚህ ዋነኛው ነገር እምነት የሚይዘው ነገር የሚጣበቅበት ነገር ጋር የሚወሰነው የሰው ድነት። ስለዚህ ሰው በጥምቀትም በጌታ እራትም በኩል የእግዚአብሔርን ጸጋ እቀበላለሁ ብሎ ከመጣ እምነት የግድ ያስፈልገዋል። ሰው በቃሉ በኩል እድናለሁ ብሎ ከመጣ እምነት ያስፈልገዋል። ስለዚህ በእግዚአብሔር ፊት በእምነት መጽደቅ አለ ብለንም ስናወራ ይህን ነው የምናወራው። የኃጢአት ይቅርታን መቀበል የሚችለው ሰው ከእግዚአብሔር በእምነት እና በእምነት ብቻ ነው። ከሱ ሳይድ ከሰው ሳይድ ከእኛ ሳይድ እምነት ብቻ ነው። ከእግዚአብሔር ሳይድ ደግሞ ጸጋ አለ፣ ምህረት አለ። ስለዚህ ከዛ ውጭ ምንም ነገር አይገባም ማለት ነው እዛ ጋር። ስለዚህ ቅድም ዴቮም እያለው ነበረ መድኃኒትነቱ አይቀየርም። እኛን አለማዳን አይችልም፣ አያድንም። በቃ ይሄ መድኃኒት ምንም ሊያደርገኝ አይችልም፣ ምንም ሊለውጥ አይችልም ብትሉ እንኳን መድኃኒትነቱን ኔቸር ወይም የመድኃኒቱን ባህሪ ሊቀይረው አይችልም። መድኃኒቱ እንዳያድን አያደርገው። መድኃኒቱ እናንተን ላያድን የሚችለው መድኃኒቱን ባትወስዱት ብቻ። የመድኃኒቱ ባህሪ መድኃኒቱ አለማዳን አይችልም። ስለዚህ ለሁሉም እኩል ነው ጸጋው የሚሰጠው። ያን ጸጋ ግን ያ ሰው በእምነት መቀበል መቻል አለበት። ያንን ካልተቀበለ ያ ጸጋ እሱ ላይ አፕላይ አይደረግም፣ ወይም ደግሞ ያ ጥምቀት ይሰጣል የምንላቸው ውጤቶች ያ ሰው አያገኝም። ስለዚህ የተጠመቀ ሰው ደግሞ ምን ያገኛል? እነዚያን ቤኔፊቶች ያገኛል። የሚያምነው ማንን ነው ብለናል በተደጋጋሚ? ክርስቶስን። በጥምቀቱ በኩል እሱን ዳግመኛ የሚወልደውን እግዚአብሔርን ነው የሚያምነው። የልጁ የኢየሱስ ክርስቶስን ስራ ነው የሚያምነው እንጂ ጥምቀቱ ያድናል አያድንም፣ ውሃው እንደዚህ ስለሆነ ብዙ ስለሆነ እኔ ተዘፍቄ ስላልተጠመቅኩ ምናምን አይደል። እሱን አይደለም የሚያምነው ክርስቶስን። ለምን? መዳን በክርስቶስ በማመን ስለሆነ። ስለዚህ እሱ በደንብ ሊታሰብበት ይገባል።